ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥር 4 2018 ዓ.ም ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ እንደተለመደው ሐሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። በዚህ ሰዓት የተለመዱ ዝርዝር የግንባር መረጃዎችን ይዣለሁ። እነዚህን መረጃዎች በዝርዝር ወደ እናንተ የማደርስ ይሆናል። ከፋኖ ጋር በተያያዘም ከፋኖ አንድነትና ተያያዥ ጉዳዮች ጋር በተያያዘ እንደዚሁ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። በተለያዩ አካባቢ ያሉ የግንባር ዝርዝር መረጃዎች እንደወትሮ ተሰናድተዋል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አዳዲስ መረጃዎችን ወቅት መቀሌም ወደ አስመራም እንደዚሁ ደግሞ ሸለቆና አካባቢ ያሉ መረጃዎችን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ የማደርሳችሁ ይሆናል። ሁልጊዜም ሀሳብ አስተያየት እየሰጣችሁ አብራችሁ እየተከታተላችሁ ስለሆነ በእጅጉ ነው የማመሰግነው። በርካቶቻችሁ ሀሳብ አስተያየቶችን ልካችሁልኛል። ቀደም ብለው በርካታ አስተያየቶችን ልካችሁልኛል። በተለይ ፋኖ መሪዎችን እና ዛሬ በብልጽግና ገጾች የተሰራጩ ያሉ መረጃዎችን በተመለከተ ይሄ ጉዳይ ምንድን ነው የሚለውንም እንደዚሁ ጥያቄ ልካችሁልኛል። ተመልክቼዋለሁኝ። የምላሹን በዝርዝር ያለኝን መረጃ ወደ እናንተ አደርሳለሁ። በተለይ ዛሬ የብልጽግና ብዙ ገጾች በተለያየ መንገድ ከሚያሰራጯቸው መረጃዎች የፋኖን በተመለከተ ያው እያሰራጩት ያለው መረጃ እነሱ እንደ ድል እየቆጠሩት ያለው መረጃ በተመለከተ ዝርዝር መረጃዎችን የማደርሳችሁ ይሆናል። እነዚህን ሀሳብ አስተያየቶች እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። የተለያዩ ጥቆማዎችና ቅሬታዎችን ልካችኋል። ደብረ ማርቆስ አካባቢ መምህራን ደመወዝ ባለመከፈላቸው ምክንያት ጥያቄ ማቅረባቸው እንደዚሁ ከፍተኛ ወከባ ውስጥ ገብተናል፣ ይህንን ድምፅ ብትሆኑን የሚል እንደዚሁ ጥሪ አቅርባችኋል። የመምህራን በየትኛውም አካባቢ እንግዲህ ያለ ቅድመ ሁኔታ በየትኛውም መንገድ በየትኛውም ኃይል በኩል መብትና ጥቅሞቻቸው ሊከበሩላቸው ይገባል። የመምህራን ጥቅምና መብቶች የመምህራን ሞራል ሳይጠበቅ የሚገነባ አገር የሚገነባ ትውልድ እንዲሁም ደግሞ አዲስ የሚመጣና የምናፈራው ትውልድ አይኖርም። ስለዚህ ለመምህራን አስፈላጊውና ተገቢውን ክብር መስጠት ያስፈልጋል። በመምህራን ላይ የሚደረግ የትኛውም አሉታዊ ጫና በትውልድ ላይ የሚደረግ አሉታዊ ጫና እንዲሁም ደግሞ በመምህራን ላይ የሚደረግ አዎንታዊ ተግባር በትውልድ ላይ እንደሚሰራ የነገ መልካም ፍሬ ሊታይ ይገባዋል። ከዚህ አንጻር መምህራን ጥያቄያቸው እንዲፈታ በየትኛውም መንገድ በወታደራዊ ጫና እንዲሁም ደግሞ በተለያዩ እንቅስቃሴዎች ውስጥ አደጋ ውስጥ ሊገቡ አይገባም። ይኸው መልእክታችሁ ደርሷል። እንግዲህ የተለያዩ መረጃዎችን ይዣለሁ። እንደነገርኳችሁ ዛሬ ከወጡ መረጃዎች መካከል ብዙዎቻችሁ በጥያቄም ያቀረባችሁት እንግዲህ በተለይ የፋኖ መሪዎች መካከል ስም ካላቸው መካከል ፋኖ ኮሎኔል ፈንታሁን ሙሀባውን በተመለከተ የተለያዩ መረጃዎች እየተሰራጩ ይገኛሉ። በዚህ ጉዳይ ያለው ዝርዝር መረጃ ምንድን ነው የሚል ጥያቄዎችን አቅርባችኋል። የመጀመሪያ መረጃ የማደርገው ይህንን ነው። እንግዲህ የፋኖ አንድነት ወደ ጫፍ መድረሱንና የፋኖ አንድነት ሊበሰር ምናልባት በሰዓታት ውስጥ ወይም ደግሞ ከቀናት ባጠረ ጊዜ ውስጥ በሚገኝበት ሰዓት ያው እንግዲህ በፋኖ ውስጥ የተለያዩ መረጃዎች እየወጡ እየተሰሙ ነው የሚገኘው። እንግዲህ በዚህ መንገድ እየተሰሙ ካሉት መካከል አንዳንዶች ያው ከስምሪት ቀጠናዎቻቸው እና ከግዳጅ ቀጠናዎቻቸው የሚወጡ ይኖራሉ አሉም። ይሄ እንግዲህ የአንድ የትጥቅ ትግል የተፈጥሮ ባህሪ ነው። በዚህ በኩል እንግዲህ ፋኖ አንድ ሲሆን ተገቢውን ስልጣን ቦታ አላገኘንም የሚልን እንደ ቅድመ ሁኔታና እንደ ምክንያት በማቅረብ እንደዚሁ ራሳቸውን ከትግል ለማስወጣት የሚንቀሳቀሱ ሰዎች አይጠፉም። እነዚህን እንግዲህ በአግባቡ መያዝና ሌላ የመፍትሄ አቅጣጫ ማስቀመጥ ያስፈልጋል። ትግሉ አጠቃላይ አሸናፊ ሲሆን እነሱም ወደፊት አብረው አሸናፊ እንደሚሆኑና ኃላፊነት ደግሞ በየጊዜው የሚለዋወጥ እንጂ በቋሚነት የሚያዝ አለመሆኑና ሌሎች በዚህ መንገድ ያሉ ሌላ ኃይል እንዳይጠቀምባቸው በዚህ በኩል የሚነሱ ጥያቄዎችን በአግባቡ መፍታትና ውስጣዊ የቅራኔና የችግር አፈታት መንገድን ተግባራዊ ማድረግ የሚያስፈልግበት ሲሆን ሌላው ደግሞ ወትሮም ቢሆን እንግዲህ የተለየ አጀንዳ ይዘው ትግሉ ውስጥ አሉታዊ ሚና ሲወጡ የቆዩ አሁን የፋኖ አንድነት እየተጠናቀቀ ሲመጣ ከተልኳቸው ጋርም እንዲሁም ደግሞ በተለያየ መንገድ ይህንን አንድነቱን ህዝብ ተቀባይነት እንዳይኖረው እንዲሁም ደግሞ የማንም የለበትም ውስጡ የሚል አጀንዳና ፕሮፓጋንዳ እንዲኖር የሚያደርጉ ይኖራሉ። ይሄ እንግዲህ ከተልኮ ጋር የሚያዝ ነው የሚሆነው። ከዚህ በፊት እንግዲህ የነበረውን የእርስ በርስ ሽኩቻና ቁርሾ ቂም በመያዝም እንደዚሁ ወደፊት ያለውን የህልውና ጉዳይ ባለማስቀደም በልህና እንደዚሁ ደግሞ በቂም ምክንያት አብረን አንዘልቅም የሚሉም እንደዚሁ ችግሮች ይኖራሉ። ይህን በውስጣዊ መንገድ መፍታት ያስፈልጋል። ከዚህ ጋር እንግዲህ ከዚህ ባሻገር የሚወለዱና ከዚህ ባለፈው መንገድ ወደ ሌላ ኃይል የሚሄዱ የፋኖ አባላት ካሉ እንግዲህ በሁለት መንገድ ነው ተልኮ ያላቸው። ያው ተልኮ ነው።
ከዛ ውጭ ግን በተለያየ መንገድ የሚሄዱትን ግን ሁኔታውን ማሳየትና ማረጋጋት የነገውን አስከፊ ሁኔታ የበለጠ ማስረዳት የሚያስፈልግ ይሆናል። እንግዲህ ይህም እንደ ትግል የተፈጥሮ ሂደት የሚታይ ነው። ይህን መቀበልና መፍትሄው ላይ ማተኮርና መፍትሄው ላይ መረባረብ ያስፈልጋል። ከዛ ውጭ ሌላ አንድ የፋኖ አባል ሲሄድ ብዙ ጊዜ ከሚታዩ የብሽሽቅ የሚዲያ ማህበራዊ ሚዲያ መረጃዎች አንድ ሌላ ፋኖ ሲገባ አካባቢውን ወክሎ በአካባቢው ላይ ያለውን ሁኔታ በተመለከተ ሌላ የፋኖ ደጋፊ ነን የሚሉ ሚዲያዎችም የፋኖ አባላትም ራሳቸው ማህበራዊ ሚዲያ ላይ ያሉ አንድ የፋኖ አባል እንደውም ስም ያላቸው ወደ ሌላ ካምፕ ሲሄዱ ወይም ደግሞ እጅ ሲሰጡ ይሄ ጉዳይ ሊያሳዝን ነው የሚገባው። ወይም ደግሞ ችግሩን መመርመር ሲገባ በተለይ ተልዕኮ የሌላቸውን በተመለከተ እንደዚህ አኩርፎ በትንሽ ነገር ሲሄዱ ኃይል እየሳሳ እንደሚሄድና የራሳቸውን ጀርባም እንደዚሁ አደጋ ላይ እንደሚወድቅ ባለመገንዘብ በልህና በብስጭት ይህንን ሲደግፉ የሚታዩ አሉ። ይሄ አጠቃላይ የትግልን ዓላማ ካለመረዳት የሚመጣ እልህ ነው የሚሆነው እንጂ በዘላቂነት የሚበተን ኃይል የሚሳሳ ኃይል ባለበት ሁኔታ አሸናፊ መሆን ከባድ ነው የሚሆነው። ስለዚህ እንደዚህ አይነት ብሽሽቆችንም ብለን ነበር ተናግረን ነበር የሚለውን ለማሳየት ሲባል ያልሆነ ነገር ሲገባ ሌላውም እንግዲህ አብሮ ራስም አደጋ ውስጥ እየገባ ነው የሚሄደው። አንዳንድ ፋኖዎች ይዘዋቸው የነበሩ አካባቢዎች በተለቀቁ ቁጥር አንዳንድ ቦታዎች እንደዚሁ በመከላከያ በአድማ ብተና በሚሊሻ በተያዙ ቁጥር በማን ላይ ነው ቦታ እየጠበበ ቀለበቱ እየጠበበ የሚመጣው የሚለውን መገምገም ያስፈልጋል። ቢቻል አዳዲሶቹ እንዲቀላቀሉ ማድረግ፣ ካልሆነ ደግሞ ፋኖ ውስጥ ያለው ደግሞ ተግባብቶ ባለበት እንዲቀጥል ማድረግ ካልተቻለ ውሎ አድሮ ጉዳቱ በተራ ካልሆነ በስተቀር ማንን ሊጎዳ እንደሚችል ይህንን ግምት ውስጥ ማስገባት ያስፈልጋል። አንዳንዴ ደግሞ የፋኖ መሪዎች ወትሮም እንደዚህ ናቸው ወትሮም ብለን ነበር የሚሉትን ተደጋጋሚ ባለፈው በቃለ መጠይቅ ላይ አንስቼዋለሁ። ለፋኖ መሪዎች ወትሮም እናውቃቸዋለን ወትሮም ሰምተን ነበር የሚሉ ምላሾችን ነው እንደዚህ አይነት ነገሮች ሲከሰቱ የሚሰጡት። ወትሮ ካወቋቸው፣ ወትሮ መረጃ ካላቸው፣ ወትሮ የሚከታተሏቸው ከሆነና ወትሮ ጥርጣሬ ካላቸው የህሉና ትግሉና የራሳቸውን ህይወት አደጋ ላይ በጣለ መንገድ ለምን አብረው ቆዩ የሚለው እንደዚሁ አብሮ የሚነሳ ጉዳይ ነው። ይሄ ችግሩን ለመሸፈን ወይም ደግሞ ውስጣዊ የጥንካሬ ድክመትን ላለማሳየት የሚደረግ ነው እንጂ የትኛውም የፋኖ መሪም ሆነ የፋኖ ሰራዊት አባል በተለያየ መንገድ በተለይ የማይታለፉ መስመሮች ላይ የተለየ እንቅስቃሴና ጥርጣሬ ካለ እሱን መቆጣጠር ማጥራትና ማስተካከል የማን ኃላፊነት ነው የሚሆነው? ወትሮም ብለን ነበር ወትሮም እንዲህ ስለሆነ ነው የሚለው ውሃ የሚቋጥር አይሆንም። ይሄ ለፋኖ መሪዎች በተደጋጋሚ የሚቀርብ ጥያቄም ነው። እነሱም ይህንን ይላሉ። ይሄ ማለት እንግዲህ ሌላው ሲሄድም ዝም ብሎ መመልከት ሌላ ራሱን የቻለ ችግርም ይዞ እንደሚመጣ ካለመገንዘብ ወይም ደግሞ አንዱ ቢለቅ ይህንን ቦታን ያገኘዋለሁ በማለትም ሊሆን ይችላል። ይሄ ግን ረጅም ርቀት የሚያስኬድ አይደለም። ሲቻል አጠቃላይ ኃይሉንም በመከላከያ ውስጥ ያለውንም በአድማ ብተና ውስጥም በሚሊሻ ውስጥም በብልጽግና ውስጥ ያለውንም ኃይል አሰባስቦ የራስን የፖለቲካ ኃይል እንደመገንባት ከራስ ውስጥ ኃይል ሲቀነስ ይህንን በተለየ መንገድ ብሽሽቅ ውስጥ መግባቱ ውሎ አድሮ ተጽዕኖ ይታያል። ይሄ ኢህአፓ ላይ እንዲሁም ደግሞ በዛ ዘመን በነበሩ ቡድኖች ውስጥ ታይቷል። የተወሰኑት ወደ ደርግ ሲገቡ የተወሰኑት እሰይ ሲሉ ነበረ። ኋላ ወደ ደርግ የገቡት የኢህአፓ አባላት ዙረው የበሉት ማንን ነው ከተባለ ጓደኞቻቸውን ነው። በዛ መንገድ ትግል መክኖ ቀርቷል። በናፍቆትና በስም ወረቀት ላይ ብቻ ያለ ታሪክ ሆኗል። ስለዚህ ይህንን የታሪክ ጥፋቶች በአግባቡ መገንዘብ ስለሚያስፈልግ ነው ብዙዎቹ እንኳን ገቡ ብለን ነበር የሚለውን ነገር ራሳቸውም ላይ አደጋ የሚያመጣ ንግግር መሆኑን መገንዘብና ለመፍትሄው መቅደም ያለባቸው መሆኑን ለማሳሰብ ነው። ለማንኛውም ዛሬ ከወጡት መረጃዎች አንዱ እንግዲህ ኮሎኔል ፈንታውን ሞሃባው እጅ ሰጥቷል የሚለው ነው። እንደ መረጃ ምንጮቹ ከሆነ እንግዲህ ይህንን በተመለከተ ቀደም ብሎም በዚህ ጉዳይ ላይ ለድርጅቱ መረጃ ያቀረቡ የሱ አባላት የነበሩ ጉዳዩን በጥንቃቄ ሲከታተሉ የነበረና በተለይ ማስረሻ መውጣቱን ተከትሎ ሁኔታዎችን አንድ ባንድ ሲከታተሉ የነበሩ የፋኖ አባላት ጉዳዩን በተመለከተ ስጋታቸውንም ገልጸዋል። እንግዲህ ኮሎኔል ፈንታውን ሞሃባው ለአማራ ሕዝብ ሲል የወጣው የወረደው እንዲሁም ደግሞ ከ2001 መፈንቅለ መንግስት በዝዋይ እስር ቤት በኋላም ደግሞ እንደዚሁ ባህር ዳር አማራ ልዩ ኃይል ከማቋቋም ጋር ባለው ጉዳይ ላይ ያለው አጠቃላይ ሂደት ባለበት ሆኖ አሁን ግን ለህዝብ ሲል ወደ ጫፍ የደረሰውን ትግል በተመለከተ በዚህ ሰዓት በውስጣዊ ሽኩቻ የሚሆን በተለየ መንገድ እንግዲህ ከጤና አንጻርም ያለው ሁኔታ ግምት ውስጥ ገብቶ
ጥሎ መውጣቱ ለታዳጊዎቹ ለጀማሪዎቹ ፋኖ አባላት ምን አይነት የሞራል ኃላፊነት የሚሰጥ ነው የሚለው እንግዲህ ለሱ የሚቀርብ ቢሆንም እንግዲህ አጠቃላይ 2001 መፈንቅለ መንግስት እስከ ዝዋይ እስር ቤት 9 ዓመታት ሰቆቃ እንደገና በአማራ ልዩ ኃይል መልሶ ማቋቋም የልዩ ኃይሉ ሲበተን በፋኖ ውስጥ ላለፉት ዓመታት በአስቸጋሪ የጤና ሁኔታ የቆየው ኮሎኔል ፈንታሁን ያለውን ልምድ ውስጣዊ ችግር በመፍታት ለወጣት ፋኖዎች ልምድ ማካፈል ተተኪ ይዞ የቻለውን እስከ መጨረሻው የሚከፍለውን ዋጋ ከፍሎ ትግሉን ወደፊት መምራት በሚገባው ሰዓት እንግዲህ በዛሬው ዕለት እነ ማስረሻ መውጣት በኋላ ጋር ባለው ሁኔታ ውስጥ የተለያዩ ምልክቶችን ሲያሳይ ቆይቶ ነው ዛሬ እንግዲህ ኮሎኔሉ ወደ ብልጽግና እጅ የሰጠው የሚሉ መረጃዎች ናቸው ያሉት። ብዙ አመላካች ጉዳዮች ነበሩ የሚለው ሌላ አንድ የፋኖ አባል በዚህ ጉዳይ ላይ ኮሎኔሉ እንግዲህ ለአማራ ሕዝብ ሲል የወጣው የወረደው ባለበት ሆኖ ባለፈው የማስረሻን እጅ መስጠት ተከትሎ ሌሎች የስራ አስፈጻሚ አባላቶቹ የኮሎኔሉ እጅ ሲሰጡ መረጃ ደርሶትና በቁጥጥር ስር እንዲያውላቸው ትዕዛዝ ሲሰጠው እና በሚሊዮን የሚቆጠር የራሱን የድርጅቱን ገንዘብ ይዘውበት ሲገቡ ጉዳዩን እየተመለከተበት መንገድ ጥርጣሬ የሚጨምር እንደነበር የሚገልጸው የፋኖ አባል ኃይል ይዘው ሲኮበልሉ እንግዲህ በወቅቱ ማለት ነው ገደር አካባቢ ያለውን ጫና ከገደር ከለላ ወደ መቅደላ ከዛ ወደ ዳውንት ሲመጣ ኮሎኔሉ እንደዚሁ በሌሎቹ ፋኖ መሪዎች ጋር አብሮ መቆየት እንዳለበት ተደጋጋሚ ጥያቄ የቀረበ ቢሆንም ይሄ ክትትል እንዳይደረግ ሆን ተብሎ በተሰጠው የመውጫ መንገድ ነው ዛሬ ይሄ ዜና የተሰማው ይላል። እንግዲህ በቁጭት ጉዳዩን የሚያጋራ የፋኖ አባል ነው። ይሄ የፋኖ አባል ዛሬ ማለዳ ይህንን መረጃ መስማቱን ነገር ግን ከሁኔታዎቹ አንጻር ጉዳዩ አዲስ እንዳልሆነበት ይገልጻል። አሁንም በሁሉም በኩል በቁጥጥርና በክትትል የሚያስፈልጋቸው ብዙ ጉዳዮች አሉ። በተለይ የፋኖ አንድነትን ምክንያት በማድረግ የስልጣንና ኩርፊያን ሽኩቻን እንደ ምክንያት በማቅረብ የተለያየ መንገድ የሚያማትሩ አሉ። ከዚህ ጋር በተያያዘ የማሳመንና የማግባባት ስራዎች ያስፈልጋሉ የሚል እንደዚሁ አስተያየት ሰጥቷል። በፋኖ አዲሱ የፖሊት ቢሮ ውስጥ እንግዲህ ኮሎኔሉ በአሁን ባለው አወቃቀር የማዕከላዊ ኮሚቴ ስራ አስፈጻሚና የፖሊት ቢሮ አባል ሆኖ መመደቡንም እንደዚሁ ደግሞ አንድ ድል ለነሱ ድርጅት መሰጠቱን እንደወሎ የሚገልጸው የፋኖ አባል ይሄ በተካተተበት ሁኔታ ነው እንግዲህ ይህንን እና የፋኖ አንድነት ወደ ህዝብ ይፋ ሊደረግ ሰዓታት በቀሩበት ሁኔታ ነው ይህንን እያደረገው። መጪው ጊዜ እንግዲህ ከዚህ አንጻር ለፋኖ ወርቃማ ድሎችን እንዲሁም ደግሞ ፈታኝና አስቸጋሪ ሁኔታዎችን ይዞ እየመጣ ነው። በዚህ ሂደት ውስጥ የራስን የፖለቲካ የበላይነት ለማረጋገጥ ይህንን መታገልና ጠንክሮ መጋፈጥ ግዴታ ነው የሚል አስተያየት አድርሷል። አንድ የፋኖ የቅርብ አባል የኮሎኔል የቅርብ አባል የሆነ ሰው ከዚህ ጋር በተያያዘ እንደዚሁ ኮሎኔሉን በተመለከተም የወሎ ጠቅላይ ግዛት እዝ መግለጫ አውጥቷል። በመግለጫው እንግዲህ ዛሬ ኮሎኔሉ ለብልጽግና እጅ መስጠቱን የሚያረጋግጥና ከአጠቃላይ እንቅስቃሴዎቹ ጋር በተያያዘ ከስራ የታገደ መሆኑን ነው የሚገልጸው። ጥር 4 2018 ከአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት እዝ የተሰጠው ወቅታዊ መግለጫ ይላል። የአማራ ፋኖ አንድነት እየተጠናቀቀ በሚገኝበት በዚህ ወቅት የአማራ ፋኖ ህዝባዊ ድርጅት ማዕከል በስሩ ከሚገኙት የሁሉም ጠቅላይ ግዛት እዞች ራሳቸውን ከሰርጎ ገቦችና ከጸረ ፋኖ አንድነቶች እንዲያጸዱ በተላለፈው መመሪያ መሰረት እዛችን በጎንዮሽ ጥልቅ ግምገማ አድርጎ የተለያዩ ውሳኔዎችን አስተላልፏል ይላል። በዚህ መሰረት ኮሎኔል ፈንታው ሙሐባው ካለው የኃላፊነት ቦታ እንዲነሳና እንዲታገድ ተወስኗል። ስለዚህ ኮሎኔል ፈንታው ሙሐባው በየትኛውም እንቅስቃሴ ላይ እዛችን ሆነ ድርጅታችን የማይወክል መሆኑን እናሳውቃለን ይላል። ጥር 4 የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት እዝ። እንግዲህ ይህንን በተመለከተ ሌሎች የወጡ መረጃዎች ደግሞ ምንድነው? የ46ኛ ክፍለ ጦር ነው እጅ የሰጠው ከሌሊቱ 9 ሰዓት። አሁን ረፋድ ላይ በአውሮፕላን በጦር ሄሊኮፕተር ወደ አዲስ አበባ መወሰዱን የሚገልጹ መረጃዎች ናቸው ያሉት። ይህ እንግዲህ ምን ያክል ጉዳዩን የመከላከያ ወይም ደግሞ ብልጽግና ለፖለቲካ ፕሮፓጋንዳ እንደፈለገውና አውሮፕላን መድቦ ምርኮኛ ወይም ደግሞ እጅ የሰጠን ሰው በአውሮፕላን ተንከባክቦ ከአንድ ቦታ ወደ ሌላ ቦታ ለማጓጓዝ በእርግጥ በሌላ አካባቢ ያለው እንቅስቃሴም ከፋኖ ጋር አንጻር ችግር ውስጥ ስለሚከት ነው ይህንን እያደረገ ነው የሚገኘው። ለማንኛውም ይሄ አሳዛኝ ዜና ነው። እንግዲህ እነዚህን ፈታኝ ወቅቶች ፋኖ በአግባቡ የሚሻገር ከሆነ ወርቃማ ድሎቹን ሳያባክን የሚጠቀም ከሆነ ወደፊት ወደ ውጤት ይመጣል። ዛሬ የተሰማው ዜና ይህንን ነው የሚመስለው። ወደ ሌሎች መረጃዎች ሲሄድ ወደ ወልቃይት የሚወስደን መረጃ አስከትላለሁ። ወልቃይት ጠገዴ ሰቲት ሁመራ ዞን በሁለት ግብረሰናይ ድርጅቶች ላይ
ያወጣው መግለጫ አለ። ትላንትና በተለይ ኢንተርናሽናል ሜዲካል ኮርፕስ የተባለውን በተመለከተ የወጣውን መረጃ አጋርቻችሁ ነበር። ዘግየት ብሎ በወጣው መረጃ ደግሞ ሁለት ድርጅቶች ዞኑን ለቀው እንዲወጡ መግለጫ መውጣቱና ትዕዛዝ መሰጠቱን የሚገልጽ መረጃ ነው ያለው። ይህንን አረጋግጧል። ኢንተርናሽናል ሜዲካል ኮርፕስ እና ኖርዌጂያን ሪፊውጅ ካውንስል የሚባሉት ሁለት ግብረሰናይ ድርጅቶች ከተስማሙባቸው የሰብአዊ አገልግሎት መርሆች ውጭ በሌላ የፖለቲካ ውግንናና ህገወጥ የሰዎች ዝውውር ውስጥ ገብተው በመገኘታቸው ድርጅቶቹ ከጥር 3 2018 ዓ.ም ጀምሮ ወልቃይት ጠገዴ ሰቲት ሁመራ ዞን የሚያከናውኑትን ስራ እንዲያቆሙና አካባቢውን ለቀው እንዲወጡ መግለጫ ተሰጥቷል። ድርጅቶቹ በዞኑ ስራ ሲጀምሩ ከአማራ ክልል መንግስት የዞኑ አማራ ክልል መንግስት እንዲሁም ደግሞ ከወልቃይት ዞን ጋር አጠቃላይ ሁኔታውን ተቀብለው ስራ የጀመሩ ቢሆንም ድርጅቶቹ ግን በሌላ ተግባራት ተሳትፈው ተገኝተዋል። ድርጅቶቹ የዓለም አቀፍ ህጎችና ሰብአዊ መብት መርሆችን በመጣስ በፕሪቶሪያውን የሰላም ስምምነት በመጣስ በስልጠና እና በሰው ኃይል ምልመላ ጭምር በተደጋጋሚ በህዝቡና በዞኑ ከፍተኛ ቅሬታ ሲቀርብባቸውና ማህበረሰቡን ሲያስቆጡ እንደቆዩ መግለጫው ይገልጻል። የሌሎቹ ግብረሰናይ ድርጅቶች ጭምር ተግባራቸው ጥርጣሬ ውስጥ እንዲወድቅ የሚያደርግ ተግባር ሲያከናውኑ ነው የቆዩት። እነዚህ ድርጅቶች በዚህ ምክንያት በተለይ የወልቃይትና የአካባቢ በፖለቲካ ተልዕኮ በመቀበል የህይወት መስዋዕትነትና ዋጋ የተከፈለበትንና በዚህ ዋጋ ነፃ የወጣውን ማህበረሰብ እንዳፈናቃይ በመቁጠር አካባቢው የትግራይ ክልል አካል አድርጎ ማየትና መጥራት ህጋዊ ይፋዊ የስራ ግንኙነት ላይ እነዚህን የፕሪቶሪያ የሰላም ስምምነቶችን ጥሶ መገኘት ድርጅቶቹን ከአካባቢው እንዲባረሩ እንዳደረጋቸው ነው መግለጫው የሚገልጸው። በዚህ በኩል በተለይ የኖርዌጂያን ሪፊውጅ ካውንስል የሚባለው ድርጅት በሁመራ ውስጥ ከሱዳን ተፈናቅለው ከ40 እና ከ30 ዓመታት በኋላ ወደ ወልቃይት የተመለሱ ተፈናቃዮች እያሉ የሱ ግን ሌላ ፍላጎት ነበር የነበረው። እነዚህም በአስቸጋሪ ሁኔታ ውስጥ የሚገኙ ተፈናቃዮችን ከማቋቋም አንጻር ይህን እዚህ ግባ የሚባል ተግባር አልሰራም። የህወሓትን ፕሮፓጋንዳና አሃዛዊ መረጃዎች መሰረት አድርጎ እንደዚሁ ለሌሎች እቅዶች ሲንቀሳቀስ መገኘቱንም እንደዚሁ መረጃ ምንጮቹ አብረው ጨምረው ገልጸዋል። ከመግለጫው ባሻገር ዋና ዓላማው እርዳታ ከሆነ ከሱዳን የተመለሱትን የወልቃይት ተወላጆች ማቋቋምና መደገፍ ይገባው ነበር። ሆኖም ግን በዚህ ተግባር አልተገኘም ድርጅቱ ሲሉ ነው ሌሎች የመረጃ ምንጮች ይህንን እየጨመሩት። ይህንን በተመለከተ የኢንተርናሽናል ሜዲካል ኮርፕስ ካንትሪ ዳይሬክተር ለሆኑት ሚስተር ላውረንስ ስልክ በመደወል እንግዲህ ጉዳዩን ለማጣራት ሞክሬ ነበር። የሰጡት ምላሽ የለም። ለወልቃይት ዞን ግን እነዚህ ግብረሰናይ ድርጅቶች መካከል ሚስተር ላውረንስ ይቅርታ ጠይቀን ያጠፋነውን ጥፋት አስተካክለን ልንመለስ እንችላለን፣ በዚህ ላይ እንነጋገር የሚል ጥያቄ ማቅረባቸው ነው እየተሰማው። ሆኖም ይህንን ለሚዲያ ግን አላረጋገጡም። ወደ ብር ሸለቆ የሚወስደን መረጃ ላስከትል። በግዳጅ ብር ሸለቆ ወታደራዊ ማሰልጠኛ ከገቡት ውስጥ ከማሰልጠኛ ወጥተው ወደ ፋኖ የተቀላቀሉ ቁጥራቸው 11 የሚሆን ምልምል ወታደሮች መኖራቸው ተረጋግጧል። ከግዳጅ ቀጠና መውጣታቸውን የተረጋገጠው ከማሰልጠኛ በግዳጅ ስልጠና የገቡት እነዚህ ወጣቶች ወደ ፋኖ ተቀላቅለዋል። በግዳጅ ወደ ወታደራዊ ማሰልጠኛ ካምፕ ሲገቡ በሚሊሻ አባላት በኃይል ተይዘው ከመዝናኛ ቦታዎች፣ ከመኖሪያ ቤቶች፣ ከትምህርት ቤቶች ተይዘው እንደመጡ ይገልጻሉ። በወቅቱ ሚሊሻ እነሱን አስገድዶ ወደ ውትድርና ሲያስገባ በእያንዳንዳቸው ከፍተኛ የአበል መጠን ከፍተኛ ገንዘብ ተቀብሏል። ይህም እንግዲህ የአበል መጠኑን በተመለከተ ያው የተለያዩ መረጃዎች እየወጡ ነው። ያው ሚሊሻ ሽጦናል ነው የሚሉት ልጆቹ። ፋኖም ጥሩ አቀባበል እንዳደረገላቸው ነው የገለጹት። ከዚህ ጋር በተያያዘ ፋኖም ወደ የመጡበት ይሸኛቸዋል። ባለፉት 2 ሳምንታት ብቻ ከብር ሸለቆ ወታደራዊ ማሰልጠኛ ትምህርት ቤት ከ43 በላይ የምልምሎች ከግዳጅ ወይም ደግሞ ከማሰልጠኛቸው ጣቢያ ወጥተው ወደ ፋኖ እንዲሁም ደግሞ ወደ ቤተሰቦቻቸው ስለመሄዳቸው የወጡ መረጃዎች ያሳያሉ። ወደ ትግራይ የሚወስድን መረጃ አስከትላለሁ። በትግራይ ከመቀሌ ኤርትራውያን በግዳጅ ስደተኞች ወደ አስመራ እንዲመለሱ ተደርገዋል የሚል መረጃ ነው የወጣው። ባለፈው ታህሳስ 27 4 ኤርትራውያን ከመቀሌ በህወሓት አስተዳዳሪዎች ወደ አስመራ ተላልፈው ተሰጥተዋል የሚለው መረጃው በኤርትራ ስደተኞች ወደ ኢትዮጵያ መቀሌ የመጡ ኤርትራውያን ተላልፈው የተሰጡት የህወሓት ህገወጥ ሰው አስተላላፊ አዛዦች የጠየቁትን ገንዘብ
መክፈል ባለመቻላቸው ነው ይላሉ የመረጃ ምንጮቹ። የህወሓት ወታደራዊ አዛዦች ይህንን ያደረጉት ኤርትራውያኑ የተጠየቁትን ገንዘብ መክፈል ባለመቻላቸው ነው። በዚህ ሰዓት የህወሓት ወታደራዊ አዛዥ ከወርቅና ከጦር መሳሪያ ንግድ ባሻገር የኤርትራውያንን እንደ ህገ ወጥ ሰዎች ዝውውርን እንደ ትልቅ ገንዘብ እየቆጠሩት ይገኛሉ። በዚህ ዝውውር የህወሓት ወታደራዊ አዛዥ ከፍተኛ ገንዘብ ይቀበላሉ። ለኤርትራውያን የትግራይ መታወቂያ ያዘጋጃሉ። በዚህ መታወቂያ ከ3000 እስከ 5000 የአሜሪካን ዶላር ይቀበላሉ ነው የሚሉት። በዚህ ጋር በተያያዘ አንድ የህወሓት ወታደራዊ አዛዥ በመቶ ሺህ የሚቆጠሩ ዶላሮችን ባለፉት 2 ዓመታት ሰብስቧል በሚል ሰሞኑን ግምገማ ተነስቶበት እንደነበር የመረጃ ምንጮቹ ይገልጻሉ። በዚህ ሁኔታ እንግዲህ ባለፈው ታህሳስ 27 4 ኤርትራውያን ከመቀሌ ወደ ኤርትራ እንዲመለሱ መደረጋቸውን መረጃ ምንጮች ገልጸዋል። ሌላው ወደ ደቡብ ወሎ ሐይቅ የሚወስደን መረጃ ነው። ይሄኛው መረጃ ያስቃል። መረጃው ምንድነው? ወታደሮች በሳት ተቃጥለው ጉዳት ደረሰባቸው የሚል ነው። በወታደራዊ ካምፕ ላይ በተነሳ እሳት ቃጠሎ ወታደሮች ተቃጥለው ጉዳት ደርሶባቸዋል፣ የጦር መሳሪያዎችም እንደዚሁ ውድመት ደርሶባቸዋል ነው የሚለው መረጃው። ነገሩ እንዲህ ነው። ወታደሮቹ በሐይቅ ከተማ አቅራቢያ ሸሙሳ ተራራ ተብሎ የሚጠራው አካባቢ ባላቸው ካምፕ የገበሬዎቹን ለእንስሳት የሰበሰቧቸውን መኖ እንደ ጭድ፣ ድርቆሽና ገለባ እየጎዘጎዙ ይተኛሉ። ባለፈው የገና ዕለት እነዚህ ወታደሮች ይህንን ጎዝጉዘው ሲተኙ በከፍተኛ አልኮል መጠን ወስደው ነበረ። ሲጋራ አቃጥለው ሲጋራውን እንግዲህ ይጥሉታል። ያው እሳቱ ሳይጠፋ በዚህ የተነሳ እሳት ቃጠሎ የተኙ ወታደሮችን አቃጥሏል። ከተቃጠሉት ወታደሮች ውስጥ ሆስፒታል የገቡ መኖራቸውና ሕይወታቸው ያለፈ ስለመኖሩ ሲገለጽ እንደዚሁ ከ9 በላይ መሳሪያዎችም ወድመዋል በእሳቱ የሚል መረጃ ነው አብሮ የወጣው። ወደ ማዕከላዊ ጎንደር የሚወስድን መረጃ አስከትላለሁ። በማዕከላዊ ጎንደር ምዕራብ ደንቢያ ወረዳ ዛሬ ከሌሊቱ 10 ሰዓት በተጣለ ደፈጣ ጥቃት ከባድ ወታደራዊ ኪሳራ መድረሱን የወጡ መረጃዎች ያሳያሉ። መከላከያ ሌሊት ወደ ሱፍ ቃራ ተብሎ ወደሚጠራ ቦታ እንግዲህ ቦታውን ወደሚጠራ ቦታ ለዘመቻና ስምሪት በተንቀሳቀሰበት ወቅት ነው ድንገተኛ የደፈጣ ጥቃት የተፈጸመው። በዚህ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ሱፋንቃራ ተብሎ የሚጠራው ቦታ ዛሬ በተፈጸመው ጥቃት በሽከርና በእግረኛ ሲንቀሳቀሱ የነበሩ ወታደሮች ጉዳት ደርሶባቸዋል። በጥቃቱ የማዕረግ ደረጃቸው ያልታወቀ ወታደራዊ አዛዥም እንደዚሁ ጉዳት ደርሶባቸዋል ሲሉ የወጡ መረጃዎች ያሳያሉ። ሱፋንቃራ ተብሎ በሚጠራው ቦታ በሳምንት ውስጥ ለ3ኛ ጊዜ የተፈጸመ የደፈጣ ጥቃት እንደሆነም ከአካባቢ ወጡ መረጃዎች ይህንን ያሳያሉ። ወደ ሰሜን ጎንደር እና ማዕከላዊ ጎንደር አዋሳኝ አካባቢዎች ስንሄድ ወደ በዳባት ወረዳ ጭና ተብሎ የሚጠራው ቀበሌ ለዘመቻና አሰሳ ስምሪት በወጣ መከላከያ ላይ ድንገተኛ የደፈጣ ጥቃት መፈጸሙ እንደዚሁ የወጡ መረጃዎች ያሳያሉ። በዚህ ድንገተኛ የደፈጣ ጥቃት እንግዲህ ከዳባትና ከወቅን ተራሮች ወደ ጭና የገባ መከላከያ ላይ ጉዳት ደርሷል። ረፋድ ላይ የተፈጸመ የደፈጣ ጥቃት ነው። በቁጥር ያልታወቀ ወታደራዊ ኪሳራ መድረሱን የመረጃ ምንጮቹ ገልጸዋል። ከነዚህ መካከል እንደዚሁ በዚህ የጥቃት ጉዳት የደረሰባቸው ዳባት የቀብር ስነስርዓታቸው የተፈጸሙ የመካከለኛ መስመራዊ ወታደር መሪዎች መኖራቸውንም መረጃዎቹ ገልጸዋል። ወደ ወለጋ የሚወስደን መረጃ አስከትላለሁ። ወደ ወለጋ ስንሄድ ጉቶ ጊዳ አያና ወረዳ ተብሎ የሚጠራው አካባቢ ሉጎ ተብሎ በሚጠራ ቦታ ዛሬ በአካባቢው በሚገኙ የአማራ አርሶ አደሮች ላይ የዙ 23 የሞርተርና የድሽቃ ጥቃት ተከፍቷል። በመከላከያና በኦሮሚያ ልዩ ኃይል ትጥቅ ትፈታላችሁ በሚል ነው በመንደሮቹ ላይ ከማለዳ ጀምሮ የዙ 23 እና የሞርተር ድብደባ እየተደረገ ያለው። የደረሰ ጉዳት ስለመኖሩ የታወቀ ነገር የለም። በተመሳሳይ እንደዚሁ በዚሁ በወለጋ ኮማንደር አበራና ሌላ የፖሊስ አባል ድሪባ ጣባ በገበያ ላይ ግርግር በመፍጠርና ሽብር በመፍጠር የገበያው ሕዝብ እንዲዘረፍ አድርገዋል የሚል መረጃም ወጥቷል። ይሄኛውም እንደዚሁ የሚያስቅ መረጃ ነው። በኮማንደር ደረጃ ያለ ወታደራዊ እንዲሁም ደግሞ የፖሊስ መኮንን በገበያ ውስጥ ሽብር በመንዛትና ጥይት እንዲተኮስ በማድረግ ገበያ ውስጥ ያሉት መጋዘኑ የከፈቱ ሰዎች የሚሸጡትን እህል ሌላም ነገር ትተው እንዲሮጡ ካደረጉ በኋላ ዝርፊያ እንዲፈጸም አድርገዋል። በዚህ በኩል እንግዲህ ድርሻቸውን ከፍ አድርገው ከዘራፊዎቹ ስለመጠየቃቸው ነው የተገለጸው። ኮማንደር አበራና እንደዚሁ ደግሞ ዳባ ተብሎ የሚጠራ የጸጥታ ባለስልጣን ናቸው ያደረጉት የሚል መረጃም ከወለጋ ወጥቷል። እነዚህ ናቸው ለዚህ ሰዓት ያሉ መረጃዎች። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ